እድሜ ልኩን እንደሚያፈቅርሽ የሚያሳዩ 7 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ በልቦ ብቻ ሳይሆን በአይኑም ጭምር የሚወድሽ። ወንዶች በአይናቸው ነው የሚወዱት። ይህ ተፈጥሯዊ እውነታ ነው። አንዲት ሴት በስነ ምግባር መልአክ ብትመስልም እንኳ ለወንዱ ግን ማራኪ ሆና ካልታየችው ግንኙነቱ ውስጥ የሆነ የጎደለ ነገር ይኖራል። ውስጥሽ ቆንጆ ነው የሚለው አባባል ብቻውን የፍቅርን እሳት ለረጅም ጊዜ አያነድም። ስለዚህ እድሜ ልኩን የሚወድሽ ወንድ ውስጣዊ ማንነትሽን ብቻ ሳይሆን አካላዊ አቋምሽንም ይወዳል፣ ይቀበላል። አብዛኛውን ጊዜ ጊዜያዊ ፍቅር ያላቸው ወንዶች ጸባይሽ ደስ ይለኛል፣ ስነ ምግባርሽ ደስ ይለኛል፣ መንፈሳዊ ህይወትሽ እጅግ ደስ ይለኛል፣ ለሰዎች ያለሽ አክብሮት ደስ ይለኛል፣ ለኔ ያለሽ እንክብካቤና ትኩረት እጅግ የሚወደድ ነው፣ በአጠቃላይ እኔ የምወደው አይነት ስነ ምግባር አለሽ እያለ ሁሌም አድናቆቱን ያዘንብብሻል። አንቺም በዚህ ትሸወጂና ይሄ ሰውነትም ትክክለኛ ፍቅር አለው ብለሽ ታምኛለሽ። ውስጣዊ ማንነትሽንና ስነ ምግባርሽን ማድነቁ በጣም ጥሩ ነው፣ ወሳኝ ነገርም ነው። ግን ደግሞ አካላዊ አቋምሽን ጭምር የማይወድ ከሆነ እመኚኝ፣ የሚያምር አቋም ያላትን ሴት ያገኘለት ያንቺ ጸባይና ስነ ምግባር ዋጋ ያጣል። ስለዚህ አንድ ወንድ ስነ ምግባርሽን ብቻ ስለወደደ እውነተኛ ፍቅር እንዳለው በቂ ማሳያ አይደለም። ሰውነትሽንም መቀበልና መውደድ መቻል አለበት። አብዛኛውን ጊዜ ወንድ ልጅ ሚስቱ ላይ ወይም እጮኛው ላይ ቼት የሚያደርገው የሚስቱ ስነ ምግባር ተቀይሮበት ሳይሆን አቋሟ ወይም ተክለ ሰውነቷ ስለማይስበው ነው። ወንዶች በሚያዩት ነገር የሚወሰዱ ስለሆኑ ከስነ ምግባርሽ እኩል የሰውነትሽ ውበትና ጤንነት ላይ መስራት አለብሽ። ወይም እሱ የሚወደው አይነት ተክለ ሰውነት ሊኖርሽ ያስፈልጋል። ሴቶች አካላዊ ውበታቸውን የሚጠብቁት ለመጀመሪያ ጊዜ ወንዱን ለመሳብ ወይም እስከ ትዳር ብቻ ነው። ከዚያ በኋላ የፈለኩትን ሰው እጅ ያስገብቻለሁ በሚል ሞኝነት ራሳቸውን ይጥላሉ። ያኔ ወንዱ ቀጥታ ወደ ሌላ ሴት ማየት ይጀምራል። አንድ ወንድ ወደ ቤቱ ሲመጣ ሚስቱን ሲያያት ስሜቱ መነቃቃት አለበት። አካላዊ ውበትሽና አቋምሽ ለሱ ኩራት ናቸው። በአካልሽ የማይሳብ ከሆነ ስነ ምግባርሽ ብቻውን እንደ ጥሩ እህት ወይም እንደ ጥሩ ጓደኛ እንዲያይሽ ሊያደርገው ይችላል እንጂ እንደ አፍቃሪ አይመለከትሽም። ብዙ ወንዶች ሚስቴ በጣም ጥሩ ሰው ናት፣ ግን አቋሟ ደስ አይለኝም ብለው ወደ ሌላ ሴት ይሄዳሉ። ወንዶች የሚታይ ነገር ይፈልጋሉ። ስለዚህ ስነ ምግባርን ከአካላዊ ውበት ጋር አስተካክሎ መያዝ ለትዳር መዝለቅ ትልቅ ዋስትና ነው። ራስን መጠበቅ ለራስ ነው። አንዲት ሴት አቋሟን ስትጠብቅና ውበቷን ስትንከባከብ በመጀመሪያ ለራሷ ያላት በራስ መተማመን ይጨምራል። ያ በራስ መተማመን ደግሞ ለወንዱ ይበልጥ ማራኪ ያደርጋታል። ሁለተኛ፣ ታማኝ አድማጭ መሆን። በዓለም ላይ ከባድ ከሚባሉ ነገሮች መሃል አንዱ ማዳመጥ ነው። መናገር ቀላል ነው። ለዚያም ነው አብዛኛው ሰው ከመስማት ይልቅ መናገር የሚመርጠው። እድሜ ልኩን የሚወድሽ ወንድ ከባድ የተባለውን ምርጫ በመውሰድ ጊዜ ሰጥቶ ያዳምጥሻል። በጆሮ ብቻ ሳይሆን በልቡም ይሰማሻል። ይህ ደግሞ ለብዙ ሴቶች ከገንዘብ ወይም ከስጦታ በላይ ትልቅ ትርጉም ያለው የፍቅር መገለጫ ነው። ይህም ማለት ሲያዳምጥሽ ያለ ፍርድ ያዳምጥሻል ማለት ነው። ስትናገሪ ይሄ ስህተት ነው ወይም እንዲህ ማድረግ ነበረብሽ ብሎ ከመተቸት ይልቅ መጀመሪያ ስሜትሽን ለመረዳት ይሞክራል። የአንቺ ሐሳብ ለሱ ትልቅ ዋጋ አለው። ይህም ማለት መፍትሄ ከመስጠቱ በፊት ስሜትሽን ያረጋጋዋል ማለት ነው። ወንዶች አብዛኛውን ጊዜ ችግር ሲሰሙ መፍትሄ ለመፈለግ ይቸኩላሉ። ነገር ግን አንቺን የሚወድሽ ወንድ መጀመሪያ የሚያስፈልግሽ መደመጥ መሆኑን ይረዳል። አብሮሽ ይተክዛል፣ አብሮሽ ይጨነቃል። ይህም ማለት ትናንሽ ወሬዎችሽንም ጭምር አይንቅም ማለት ነው። በስራ ቦታ ያጋጠመሽን ትንሽ ነገር ወይም ከጓደኞችሽ ጋር የነበረሽን ጨዋታ ስትነግሪው አሰልቺ ነው ብሎ አያቋርጥም። የአንቺ ዓላማ አካል መሆን ስለሚፈልግ ሁሉንም ነገር በትኩረት ይሰማል። ይህንንም ሲያደርግ የሰውነት ቋንቋሽንም ጭምር አብሮ በመከተል ነው። ይህንንም ሲያደርግ የሰውነት ቋንቋው አብሮሽ ነው። ስትናገሪ ስልኩን አይነካከም ወይም ሌላ ቦታ አያይም። አይን አይንሽን እያየ ጭንቅላቱን እየነቀነቀ ወይም ካስፈለገም እጅሽን ይዞ ነው የሚሰማሽ። መስማት ብቻ አይደለም፣ የነገርሽውን ነገር ደግሞ ያስታውሳል። ከቀናት ወይም ከሳምንታት በፊት የነገርሽውን ስሜትሽን ወይም ፍላጎትሽን በኋላ ላይ ጠቅሶ ሲያወራው ምን ያህል ቦታ ሰጥቶ ሲያዳምጥሽ እንደነበር ትረጃለሽ። መደመጥ ማለት ለአንቺ ክብርና ትኩረት መስጠት ማለት ነው። ስትናገሪ የሚሰማሽ ወንድ ነፍስሽን ለማወቅ የሚጥር ወንድ ነው። ሶስተኛ፣ በማንነትሽ ይቀበልሻል። እውነተኛና ዘላቂ ፍቅር ፍጹምነትን ሳይሆን እውነተኛነትን ነው የሚወደው። ለውጥን እንድታመጪ በግድ ግፊት ወይም ከመጠን ያለፈ ጫና አያደርግብሽም። እንዲህ ብትሆኚ ደስ ይለኛል ወይም እንደ ገሌ ለምን አትሆኝም በማለት አንቺን ሌላ ሰው ማድረግ አይሞክርም። ይልቁኑ አንቺ በራስሽ መንገድ እንድትለወጪ ያግዝሻል እንጂ ማንነትሽን አይቀይረውም። ይህን ሲያደርግ ድክመትሽን እንደ ጥንካሬው እያየ ነው። ሁሉም ሰው ደካማ ጎን አለው። እሱ ግን ድክመትሽን አንቺን ለማጥቂያ ወይም ለማሸማቀቂያ አይጠቀምበትም። ይልቁንም ድክመትሽን በምክንያታዊነት ተረድቶ በዚያ ቦታ ላይ ክፍተትሽን ሊሞላልሽ ይጥራል። ይህም ደግሞ ተፈጥሯዊ ውበትሽንም ይቀበላል ማለት ነው። ሜካፕ ስትቀቢ ብቻ ሳይሆን ገና ከእንቅልፍሽ ስትነሺ ወይም ደክሞሽ ባለሽበት ሁኔታ ውስጥ እንኳን አንቺ ለሱ ያው ቆንጆ ነሽ። ላንቺ ያለው እይታ ውጫዊ ገጽታ ላይ ብቻ የተመሰረተ አይደለም።
ስህተት በምትሰሪበት ጊዜ ተሳስተሻል ብሎ ከመጮህ ይልቅ ነገሮችን በሰከነ መንፈስ እንድታስተካኪ አብሮሽ ይቆማል። ያንቺ ስህተት ለሱ ካንቺ የመራቂያ ምክንያት አይሆንም። ይሄም ማለት ምንም ነገር እንድታደርጊ ነፃነት ይሰጥሻል ማለት ነው። ከእርሱ ጋር ስትሆኚ ተገቢ ያልሆነ ነገር እንዳላደርግ ብለሽ አትጨነቂ። የራስሽን ስሜት በነፃነት እንድታንጸባርቂ፣ እንድትስቂ፣ እንድትቆጪም ጭምር ነፃነት ይሰጥሻል። በአጭሩ ከሱ ጋር ስትሆኚ ቤትሽ እንደሆንሽ ይሰማሻል። አራተኛ የወደፊት ህይወቱ እቅድ ውስጥ አለሽ። ወንዱ ካንቺ ጋር ያለ ግንኙነት ጊዜያዊ ስሜት ሳይሆን የረጅም ጊዜ ቃል ኪዳን መሆኑን የሚያረጋግጥበት ትልቁ መንገድ ነው። ይህም ማለት በንግግሩ ሁሉ እኔ ሳይሆን እኛ ይላል። ስለ ወደፊት ህይወቱ፣ ስለ ስራው፣ ስለሚገዛው ቤት ወይም ስለሚኖርበት ቦታ ሲያወራ እኔ እንዲያደርጋለሁ ማለቱን ትቶ እኛ እንዲናደርጋለን ማለት ይጀምራል። ያንቺ መኖር በእቅዶቹ ውስጥ እንደ መሰረት ነው የሚታየው። ለምሳሌ ለትዳር የሚሆን ቁጠባ መጀመር፣ ስለ ልጆች ማሳደጊያ ሀሳብ ማንሳት ወይም አብራችሁ ስለምትገነቡት ህይወት በቁም ነገር ማውራት። እነዚህ ዝግጅቶች ዝም ብለው የሚመጡ ሳይሆኑ ካንቺ ጋር እስከ መጨረሻው ለመዝለቅ መወሰኑን ያሳያሉ። ትልቅ ውሳኔዎችን ከመወሰኑ በፊት ለምሳሌ ስራ ከመቀየር ወይም ትልቅ ኢንቨስትመንት ውስጥ ከመግባቱ በፊት ያማክርሻል። ምክንያቱም የሱ ውሳኔ በአንቺም ህይወት ላይ ተጽዕኖ እንዳለው ስለሚያውቅ ያንቺ አስተያየት ለሱ ትልቅ ዋጋ አለው። በየትኛውም ሁኔታ ውስጥ ላንቺ የሚሆን ቦታ ይተዋል። የትም ይሂድ ምንም ይስራ፣ ሁልጊዜም አንቺ የምትገቢበትን ክፍተት ያስባል። ይህን ሳደርግ እሷ የት ትሆናለች፣ እንዴትስ አብራኝ ትጓዛለች ብሎ ያስባል። ይህንንም ደግሞ በተግባር ያሳያል። በቃላት ብቻ አብረን እንኖራለን አይልም። ይልቁንም ያ የጋራ ህይወት እውን እንዲሆን አስፈላጊውን መስዋዕትነት ይከፍላል። ጠንክሮ ይሰራል እና መሰረት ይጥላል። አምስተኛ ትናንሽ ነገሮችን ያስተውላል። አንድ ወንድ ላንቺ ያለው የፍቅር ጥልቀትና በትኩረት የመከታተል አቅሙን የሚያሳይ ትልቅ መለኪያ ነው። ይህም ማለት ለውጦችን በፍጥነት ይረዳል። ጸጉርሽን ስትተኮሺ፣ አዲስ ልብስ ስትለብሺ ወይም በአካልሽ ላይ ትንሽ ለውጥ ሲኖር ቀድሞ የሚያየው እሱ ነው። ዛሬ ደስ ትያለሽ ወይም ይህ ልብስ በጣም ይስማማሻል የሚሉ ትናንሽ አድናቆቶች ሁልጊዜም ካልጠፉ አይኑም ልቡም አንቺ ላይ መሆኑን ያሳያሉ። ይህም ብቻ አይደለም፣ ምርጫዎችሽንም ደግሞ በትክክል ያውቃቸዋል። የትኛውን ቀለም እንደምትወጂ፣ የትኛው ምግብ እንደሚስማማሽ ወይም በየትኛው ሰዓት ደስተኛ እንደምትሆኝ ያስተውላል። እነዚህ ነገሮችን አስበው ሲያደርግልሽ ሁልጊዜም በአእምሮዬ ውስጥ አለሽ የሚል መልእክት እያስተላለፈልሽ ነው። በጨዋታ መሃል እንዲህ ያለ ነገር ቢኖረኝ ደስ ይለኛል ወይም እዚህ ቦታ ብሄድ ደስ ይለኛል ያልሽውን ነገር ሳይረሳ ጊዜው ሲደርስ በተግባር ያሳይሻል። ይህ የሚያሳየው ዝም ብሎ መስማቱን ሳይሆን የምትናገሪው ነገር ለሱ ትልቅ ቦታ እንዳለው ነው። ስትናገሪ እንኳን ከፊትሽ ለደስተኛ አለመሆንሽን ወይም መከፋትሽን ያስተውላል። ምን ሆነሽ ነው ብሎ የሚጠይቅሽና ስሜትሽን ለመረዳት የሚሞክር ወንድ ውስጣዊ ሰላምሽን የሚጠብቅ ዘላቂ አጋር ነው ማለት ነው። ስድስተኛ ይተማመንብሻል። ወንዶች ለሚወዷት ሴት ብቻ የሚያሳዩት ሌላው ዓለም የማያየው የልብ ክፍል ነው። ወንዶች በተፈጥሯቸው ጠንካራ መስለው መታየት ይጥራሉ። ነገር ግን እድሜ ልኩን አንቺን ብቻ የሚወድ ወንድ ከአንቺ ጋር ሲሆን ያንን የጥንካሬ ጭንብል ያወልቃል። ለምሳሌ ሚስጥሩን ያካፍልሻል። ለሌላ ለማንም የማይናገረውን ፍርሃቱን፣ ጭንቀቱን ወይም የልጅነት ትዝታውን ላንቺ ይነግርሻል። ይህንን ብነግራት ትንቀኛለች ብሎ አይሰጋም። ምክንያቱም ያንቺን ፍቅርና ጥበቃ ሙሉ በሙሉ ይተማመንበታል። ይህ ብቻ እንዳይመስልሽ በውሳኔዎቹም ላይ ያማክርሻል። አቋምሽንና ስነ ምግባርሽን የሚወድ ወንድ አእምሮሽንም ያከብረዋል። ስለዚህ በህይወቱ ላይ ትልቅ ውሳኔ ሲወስድ ያንቺን ሐሳብ እንደ ዋና ግብአት ይጠቀምበታል። ያንቺ እሺ ወይም አይ ማለት ለሱ ትልቅ ዋጋ አለው። ደካማ ጎኑን ለማሳየት በፍጹም አይፈራም። ሲከፋው ወይም ነገሮች ሲበላሹበት ካንቺ መደበቅ አይፈልግም። ባንቺ ፊት ማልቀስ ወይም ግራ ገብቶኛል ማለት ለሱ ውርደት ሳይሆን ካንቺ ጥንካሬ ፍለጋ ነው። ይህንንም የሚያደርገው እንደ ሚስት ብቻ ሳይሆን እንደ ምርጥ ጓደኛም ነው። ፍቅረኛው ብቻ ሳይሆን አማካሪው፣ ደጋፊውና የልብ ጓደኛው ትሆኚለታለሽ። ይህ አይነቱ ግንኙነት ደግሞ በአካላዊ መሳሳብ ብቻ ሳይሆን በስሜት ትስስር የታጠረ ስለሆነ በቀላሉ አይፈርስም። ሰባተኛ መንፈሳዊ ህይወትሽ እንዲያድግ ይፈልጋል። ካንቺ ጋር ለዘላለም መኖር ይፈልጋል። ምድራዊ ዘላለም ሳይሆን ሰማያዊውንም የዘላለም ህይወትን ካንቺ ጋር መኖር ይፈልጋል። መንፈሳዊነትን የሚያስቀድም ወንድ ግንኙነታችሁን ለዚች ምድር ብቻ አያየውም። አንቺ ከፈጣሪ ጋር ያለሽ ግንኙነት ሲጠነክር የውስጥ ሰላም ይኖርሻል። ያ ሰላም ደግሞ ለቤታችሁም ለፍቅራችሁም በረከት እንደሚሆን ያምናል። በመንፈሳዊ ህይወትሽ እንድትበረቺ ሲያበረታታሽ ውስጣዊ ጥንካሬ እንዲኖርሽ፣ በዓለም ላይ ባሉ መጥፎ ነገሮች እንዳትናወጪ ይፈልጋል። መንፈሳዊ ሴት ለራሷ ክብር አላት። በራስ መተማመኗም ከፈጣሪ ጋር የተያዘ ስለሆነ ማንም በቀላሉ አይሰብራትም። እሱ ደግሞ ይህንን ጥንካሬሽን ይፈልገዋል። ወንዶች በአይናቸው ስለሚወሰዱ አካላዊ ውበትሽንና አቋምሽን ማድነቁ አይቀሬ ነው። ነገር ግን አካላዊ ውበትሽ ብቻውን ባዶ ሊሆን ይችላል። አካላዊ አቋምሽ ለአይኑ ድግስ ነው። መንፈሳዊነትሽ ደግሞ ለነፍሱ ረዳት ነው። ስነ ምግባርሽ ደግሞ ለሱ ልክ እንደምቹ መኖሪያ ቤት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።